አብርሽ ደግሞ እዩት እንዴት እንደደነገጠ በጣም ነው የደነገጠውና አብርሽ በከበብካቸው ወገኖችህና በከበብካቸው የኔ የምትላቸው ሰዎች ተከድተሃል። ለምን መሰላችሁ ቤተሰቦች? ማን እነ ሩታንና ሜሪን ዳኒን ማን ጠራቸው? ማን ያውቃል? ማንም አያውቅም አይደል እንዴ? እና ከዚህ ውስጥ አሁን ቤተሰቦች አንድ ነገር ያሳያችኋለሁ። ከዚህ ውስጥ ያልደነገጠው ሰው ወይ ደግሞ የሆነ ነገር ያላለው ሰው እሱ ነው የጠራው ማለት ነው። ከዚህ አሁን አብርሃም ጎን ሄርሜላ አለች። እነዚህ የተከበቡት ውስጥ የምታዩት ሰዎች ውስጥ የሆነ ሰው ቀምሯል ማለት ነው። የሆነ ሰው ነግሯቸው ነው እንጂ የሚሆነው እነ ሩታ አይመጡም። ሁለት ደግሞ አንድ መረጃ አለ ሩታ አይደለችም የሚል እኔ ሩታ ነው መስለኝ እንጂ ሌላ ሰው ማን ይመስላችኋል? እና ቤተሰቦች ዛሬ አብርሽ ለሄርሜላ ቀለበት አደረገላት። ሄርሜላ ደግሞ በደስታ ለቀሰች ይላል። ምንድነው የተረዳሁት አንድ ነገር ቢሆን አብርሃም በጣም ሩታን በቃ ከርታታል። እውነቴን ነው። አስመሳይ ሰው ነህና ልጅ እያለህ ለሌላ ሰው ቀለበት ማድረግ አይገባም ነው የምንለው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ትላንት አሞኝ ነው ቪዲዮ ያልሰራሁላችሁ። አንድ ሰብስክራይብ ሲገባ በስተክክል እንሰራላችኋለን እና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄን ቪዲዮ ቀጥታ ወደ ቪዲዮ እንሂድ። ይኸውላችሁ ቤተሰቦች እኔ የሚመስለኝ እዩ በስራቸው ያፈሩ ሰዎች ሁለቱ ናቸው የጠሯቸው እንጂ ማንም አይጠራቸውም። አፈሩ ሁላ ሄርሜላ ሁላ ነው የተሳቀቀችውና በደስቴ ቀን አብርሽ ደግሞ እዩት በጣም ነው የደነገጠውና አብርሽ እንኳን አስደነገጡ ነው። ይሄን ያህል ምን ታስደነግጥ መሆኗ ሩታ ካወቅ ለምን ለሄርሜላ ቀለበት ታረጋለህ? ሁለት ደግሞ የነገውን ቪዲዮ የዛሬውን ቪዲዮ አሁን ዛሬ ማታ ይለቃሉ መሰለኝ። ማታ ምን እንደሚፈጠር አንድ ላይ የምንመለከት ይሆናል። ብቻ የዛሬው ቪዲዮ ይሄንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አብርሃም ሄርሜላ ትሻለዋለች ወይስ ሩታ ትሻለዋለች? ሩታ የምትሉ 1 ቁጥር፣ ሄርሜላ የምትሉ 2 ቁጥር ጻፉልኝ። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ። ቻው